እዩ አንቺማ ተልኳለሽ፣ የምር ተልኳለሽ። አይደክምሽም? አይሰለችሽም? ተልኮ ቢሆን ነው እኮ በቃ እየተከፈለሽ ነው ደሞዝ። ስለዚህ ስራሽ እንዳይቋረጥ ወይ ደግሞ ደሞዝሽ እንዳይቋረጥብሽ በዚህ ልክ የምትሄጁ ተልኮ ቢኖርሽ ነው። አይደክምሽም? አይሰለችሽም? ዴ ሰላም ቤተሰብ እንዴት ናችሁልኝ? እንደምታውቁት እንግዲህ ትናንት ወደ ቡታጅራ ልገባ ነው ብላ ገብታ ነበረ። ከአንዳንድ ሀብን ደውላ ለማግኘት ነው ሙከራ ያደረገችው። ነገር ግን ሀብ ስልክ እያነሳላትም አልነበረም። ሊያገኛትም ፍቃደኛ ስላልሆነ ስልክ አላነሳለትም። እሷ ላነሳላት ሲል እንግዲህ አማራጭ ያደረገችው ናኒን ሚስቱን ደውላ ማግኘት ነበር የፈለገችው። ናኒ ደግሞ እሷ ስደውልላት ሀብን ለሀብ የምትነግሪልኝ ነገር አለ ላግኝሽ ስትላት ሀብን የምንሄድበት ቦታ አለ ብላ ከአንዳንድ ቀጥታ ሀብን ይዛ ነው እዩ ጋር የሄደችው። ለነገሩ ናኒ ብልጥ ናት፣ ጎበዝ ናት። ጥሩ ነው ያደረግሽው። ምክንያቱም አንቺ ብቻሽን ከእዩ ጋር ብትታይ ተመልካች ወይም ብዙ ሰው በሌላ ነገር ነበር የሚወስድብሽ። ምናልባት መጥፎ ነገርም ሊያስብ ይችል ነበር እና ዛሬ ያደረግሽው ነገር ጥሩ ነው። እንኳንም ሀብን ይዘሽ አገኘሻት ማለት ነው። ብልጥ ነሽ፣ ጎበዝ እና እንዳያችሁት እንግዲህ ዛሬ ደግሞ ሌላ አዲስ አጀንዳ ይዛ መታ ቢኒን እናንተ ናችሁ የልጁ አባት ነኝ ብለህ እዩን ተከራከር ብላችሁ ይዛችሁት ወደ እኔ የመጣችሁ። ይዛችሁት እንደመጣችሁ አስቆሙልኝ፣ ህይወቴን አይረብሽ አይበጥብጠኝ፣ በቃ ንገሩልኝ፣ አስቆሙልኝ እያለች እንግዲህ ሀብ ጋር መታለች ማለት ነው። ሀብ ደግሞ ራሱ ነው ደውሎ እኔ ነኝ የልጁ አባት ብሎ የመጣው እንጂ እኛ ደውለን አላመጣ ነውም። አንቺ ጋር ሲደውል አንቺ ስለማታነሽለት እኛም ፈልጎ ደወለ። ላገኛችሁ ፈልጋለሁ፣ ልጁ የኔ ነው፣ እሷ ስልክ እያነሳችልኝ ስላልሆነ ነው ብሎ ስላለ ነው እኛ ይዘን የመጣ ነው እንጂ እኛ ደውለን ፈልገን አላመጣ ነውም። ሲጀመር እኔ የዛን ቀን ብቻ ነው የማውቀው እንጂ እኔ ልጁን አላውቀውም፣ አያገባኝም፣ ይሄ የሚመለከተኝ ጉዳይ አይደለም ብሎ ድምድም አድርጎ ነግሯታል። እንዳያችሁትን መጨረሻ ላይ ጥሎ ነው የሄደው። ግግም ብላ ረብስ ማ የሰው ልጅ በቃ የሆነ እንዲህ ሁሌ አንድ አይነት ወሬ አይሰለችም? ቤተሰብ ሁሌ አንድ አይነት ነገር እኮ በጣም ነው የሚያስጠላው፣ በጣም ማለት ነው እንዴ። ቢኒን አስቆሙልኝ ማለት አሁን ሀብን ጠርቶ ምንድን ነው? ምን አገባው ሀብ? የልጅ አባት ነኝ ብሎ የመጣው እሱ። እነሱ ጋር ደግሞ የሄደው አንቺ ዘግተሸዋል ልጁን። ምክንያቱም አንቺ ቀድመሽ ልክ እንዳረገዥ ስታቅሽ እንዳረገዘሽ ስታቅ በቃ ቢኒን ወደዛ ብዬ ብሩክን ያንተ ልጅ ነው ብዬ ግግም ማለት አለብኝ ብላ ቢኒን አራቀችው። ቢኒ ደግሞ በምንም አይነት ሁኔታ ሊያገኛት አልቻለም ነበረ። ስልኩን እያነሳችለት አልቻለም። እንግዲህ እውነትም ይሁን ውሸት አላቅም። እሱም ክፍለ ሀገር ልቅሶ ላይ ነበርኩኝ። ከዛ በኋላ ነው ቪዲዮን ያየሁትኝ። ልጁ የራሴ ነው ብሎ የመጣው ራሱ ነው። ብሩክ ምን ቤት ነው ደውሎ እንዳትረብሻት የሚለው? ምን ቤት ነው ደውሎ እንዳትረብሻት እዩ ጋር ደውሎ የሚለው? እንደዛ እኮ አሉ ማለት ልጁ የኛ ነው፣ ያረገዘችው ከብሩክ ነው። ስለዚህ እዩ አጠገብ እንዳትደርስ፣ እዩን እንዳትረብሻት ብለው ካሉት አመኑ ማለት እኮ ነው። ማለት ልጃቸው የነሱ እንደሆነ፣ ልጁ ያረገሹ ልጅ የነሱ እንደሆነ እንደዛ ለማስመሰል ነው አሁን ይሄርሽበት ያለው መንገድ። በቃ እንዴ ሼም ያዝሽ እንጂ እዩ፣ አንዳንዴም እያሰብሽ የሌለ ነገር ደግሞ አታምጪ፣ የሌለ አጀንዳ። እንደገና ደግሞ እናንተ ናችሁ ልጁ የኔ ነው ብሎ እንዲያምን እና እንዲመጣ ያደረጋችሁት ለድራማችሁ ትላለች። እንዴ ደግሞ ድራማውን የጀመርሽውማ አንቺ ነሽ። ያንቺ ነው ድራማ፣ የነሱ አይደለም። ይሄ ግልጽ ነው። እና ካለን እኮ መጀመሪያም ድራማሽን ይዘሽ እንደመጣሽ ሰው እንደላከሽ ሲጀመር። አረ ተይ ያሳፍራል የምር እንዴ። እዚህ ልጁን አቃጥለሽ የማይሆን ነገር ውስጥ ልጆቹን አስገብተሽ ሄደሽ እዛ ደግሞ ወንድሙን ልትበጣብጭ ሄድሽ ማለት ነው። ከወንድሙ አልፎ ደግሞ ሚስቱን እንዴ አይደብርሽም እንዴ? አንቺ በዚህ ልክ ቤተሰቡን ጠቅላላ ማመስ ነው እንዴ የፈለግሽው? ሀይሚን ከብሩ ካጣላሽ አሁን ደግሞ ምንድነው ማድረግ የቀረሽ? ሀብን ከናኒ ማጣላት ነው። አሁን እርግጠኛ ቤተሰብ የምሬን ስነግራችሁ ማለት ነው ናኒ ብቻዋን ሂዳ እዩን አግኝታት ቢሆን ዛሬ ከሀብ ጋር ተጣልታ ነበረ። የምሬን ስነግራችሁ ማለት ነው። አንደኛ ተመልካችን ቢሆን ሌላ ነገር ነበር የሚገምተው። እዩ ጋር ምን አላት ናኒ፣ ምንድነው ሚስጥሯ ብሎ ተመልካች የሆነ ነገር ሊያስብ ይችላል። ሲቀጥል ደግሞ ማለት ነው ሀብ ራሱ እንዴት ብቻሽን ሄደሽ ታገኛታለሽ? ምን አለሽ ካንቺ ጋር ብሎ መጣላቱ አይቀርም ነበር። ስለዚህ ከአንድ ቤት ውስጥ ማለት ነው 4 ጥንዶችን ልትበጠብጥ። አረ በስማ ማታፍርናት የምር በጣም ያሳፍራል። በዚህ ልክ መሄድሽ ደግሞ ያሳፍራል። ለራስሽ ፈሪ ማለት ነው እንዴ። የሰው ልጅ ህይወት ምንም በማያውቁት በዚህ ልክ መበጥበጥ ማስበጥበጥ ያስጠላል።
በቃ አንቺ ነፍሰ ጡር ነሽ። ሲመረመር የብሩክ መሆኑ ይታወቃል፣ የብሩክ አለመሆኑ ይታወቃል። አርፈሽ ተቀመጭ ተባልሽ አይደለ እንዴ? ምንድነው አንቺ በዚህ ልክ እንደገና ደግሞ ከታላቅ ወንድሙ ጋር ሄደሽ የምትላተሚው? አይደብርሽም እንዴ? እንዴ ደግሞ እነሱ ምን አገባቸው? ያንቺን ባል የልጅሽን አባት እዩን እንዳታገኝ ብለው የሚያስቆሙት እንዴ? ይሄ እኮ ሼም ነው በጣም። አንቺ እንዴት ማሰብ ያቀተሻል? ወይስ በግድ እዛ ቤት አልወጣም በቃ አትርሱኝ፣ ከአዲስ አበባ ብመጣም እዚህ ደግሞ ከሱ ቤተሰቦች ጋር እየተገናኘው በቃ እንዳይረሱኝ ማድረግ አለብኝ፣ አትርሱኝ፣ በቃ ከእናንተ ፋሚሊ መውጣት አልፈልግም፣ ልጄን አምናችሁ መቀበል አለባችሁ አይነት ነገር ነው የያዘችውና ብቻ በዚህ ልክ ባትሄጅ ቢያንስ ሰው አንድ ቀን እረፍት አያረግም እንዴ? የ4 ሰዓት መንገድ ነው እንግዲህ ከአዲስ አበባ 130 ኪሎ ሜትር ነው የሚባለው አይደለ? ይደክማል እኮ እንኳን እዚህ 130 ኪሎ ሜትር ይቅርና እኮ ቤተሰብ የሆነ አንድ ታክሲ 2 ታክሲ ይዛችሁ የሆነ ቦታ ደርሳችሁ ስትመጡ እንኳን ምን ያክል ነው የሚደክመው አይደለ? ፀሐይ አለ፣ በቃ የጩኸቱ የታክሲው የምኑ ብቻ ብዙ ነገር አለ። የሆነ እረፍት ጸጥ ያለ ቦታ ሰላማችሁ ማግኘት ትፈልጋላችሁ። የሆነ ቤታችሁ ገብታችሁ እርፍ ማለት፣ መተጣጠብ፣ ልብስ መቀየር፣ ከዛም በቃ ምግብ በልቶ በቂ እረፍት መውሰድ፣ በቃ ቤታችሁ ገብታችሁ እስከምታርፉ የሆነ ጉጉት ነው የሚሆንባችሁ ሁላ ሰላማችሁን ቤታችሁ ገብታችሁ እስከምታገኙና እሷ ግን በቃ ቤት ገብታ ያንን ነገር ሳይሆን የፈለገችው ቀጥታ ወንድሙ ጋር ደውላ ወንድሙ አላነሳ ሲላት የወንድሙ ሚስት ጋር ደውላ መበጥበጥ። በቃ አትርሱኝ፣ ወደ ቡታጅራ መጥቻለሁ ልንገራችሁ ብዬ ነው። እንደዚህ አይነት ነገር ነው። ከቡታጅራ ተነስታ ስትመጣ ለማንም አላሳወቀችም አይደለ? ወላ ለብሩክ ወላ ለማንም። ብድግ ብላ ሹልክ ብላ ከኋላቸው ነው ተከትላ የመጣችሁ። አሁን ደግሞ ወደ ቡታጅራ ስትሄድ ብሩክን ጠርታ ወደ ቡታጅራ ልሄድ ነው ልሰናበትህ፣ እሺ። ከዛ ከገባች በኋላ ወንድሙን ደግሞ መጥቻለሁ እንኳን ደህና መጣሽ በለኝ ይመስላል እኮ ሁኔታሽና ብቻ እያደረግሽው ያለው ነገር እዩ በጣም ነው የሚያስጠላው። ቢያንስ 2 ነፍስ ነሽ አሁን አይደለ እንዴ? የሆነ እኔ እንጃ አላቅም። የሚያሳስብሽ ሌላ ነገር ነበር። አሁን በሰላም እገላገል ይሆን በቃ ስለምጡ ስላለው ነገር ብቻ የልጅሽን አንዳንድ ነገር